ኢራን ቅድመ ሁኔታ አስቀምጣለች። ጦርነቱን ለማቆም 3 ቅድመ ሁኔታዎችን አስቀምጣለች። እነዛ 3 ቅድመ ሁኔታዎች ከተሟሉ ብቻ ይሄንን ጦርነት አቆማለሁ፣ አለበለዚያ ይሄንን ጦርነት የማቆም ሐሳብ የለኝም እያለች ነው። ቅድመ ሁኔታዎቹ ምንድናቸው? የመጀመሪያው ቅድመ ሁኔታ የኢራን ህጋዊ መብቶች ሊከበሩ ይገባል የሚል ሐሳብ ነው። የኢራን ህጋዊ መብቶች ምንድናቸው? ከነዛ ውስጥ ምናልባት የኒክሌር ጉዳይ ሊኖርበት ይችላል። ለሰላማዊ መንገድ ኒክሌር መጠቀም የትኛውም ሀገር የተሰጠው ህጋዊ መብቱ ነው። ህጋዊ መብታችን ይከበር ሲሉ ይሄን ጉዳይ ያነሱ ነው። በሁለተኛ ደረጃ ደግሞ ከዚህ በኋላ ጦርነት እንደማይፈጸምብን በዓለም አቀፍ ደረጃ ዋስትና ይሰጠን፣ የደህንነት ዋስትና። ምክንያቱም እና አሜሪካ እንደራደር እያሉ ካንዴም ሁለቴ ኦማን ውስጥ በድርድር ጠረጴዛ ላይ ነገሩን እንፈታለን ብለው እያወሩ ከጀርባ ግን ጦርነት መጀመራቸው ይታወቃል። ስለዚህ ከዚህ በኋላ ጦርነት እንደማይከፍቱብን ህጋዊ ዋስትና ይሰጠን የሚል ጥያቄ አቅርበዋል። በሶስተኛነት ደግሞ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በቅድመ ሁኔታነት ያስቀመጡት በጦርነቱ ለደረሰብን ጉዳት የካሳ ክፍያ ይፈጸምልን የሚል ጥያቄ ነው። ይሄ በጣም ከባድ ነው። እነዚህን 3 ቅድመ ሁኔታዎችና አሜሪካና እስራኤል በምን መልኩ ይመለከቷቸዋል፣ እንዴትስ ምላሽ ይሰጧቸዋል የሚለው ጉዳይ እየተጠበቀ ይገኛል። ኢራን ግን እነዚህ 3 ጉዳዮች ካልተሟሉልኝ በምንም መልኩ ይሄንን ጦርነት አላቆምም እያለች ትገኛለች።